አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እንግዲህ ባለችኝ ቦታ ነው ሀቂቃ እየተጠቀምኩ ያለሁት። ያልተጫነ እቃ ስላለ ክረምትም ስለሆነ ደግሞ ግማሽ እቃ እዚሁ ነው ማድረግ የምችለው፣ ውጭ ላይ ማድረግ ስለማልችል እቃችሁን እያስጫናችሁ ማለት እፈልጋለሁኝ። እና ጀማው እዚህ ጋር በጎን እንግዲህ አድርጌ ነው የምቀርጸው 12 ትራስ ልብስ ኮምፎርት ብርድ ልብስ 2 ላባ ትራስና እንዲሁም ጋቢ ለምኔ መጋረጃ ቆንጆ ምንጣፍ የቱርክ ምንጣፍ አላት። ቆንጆ ሆነ ምንጣፎች ገዝቼላታለሁ። ማሻአላህ ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። አብራችሁን ቆዩ። መጀመሪያ ባልትናውን እኔና ይሄን አሳስረን ወደ አልባሳቱ እንሄዳለን ማለት ነው። ሀባይቢ እዚህ ጋር የምታዩት ማሻአላህ ተባረክ ረህማን የሆነ 1 ኩንታል ጤፍ 50 ኪሎ ተፈጭቷል። ጤፍ በ130 ብር ሂሳብ ነው። ጤፍ ጨምሯል በነገራችን ላይ በ130 ብር ሂሳብ ነው። ማዳበሪያ እንዲሁም የወዛደርና ማስፈጫ ደግሞ 50 ኪሎ 700 ብር ፈጅቷል ማለት ነው። ሀባይቢ እዚህ ጋር ደግሞ እንደምታዩት ከሰል ለሷ ሳመጣ ለኔም 2 አምጥቻለሁ። እንደዚህ እንደምታዩት ማዳበሪያ ገዝቼ ነው በነገራችን ላይ እንትን የምለው እንጂ እነሱ በሚሰጡኝ ማዳበሪያ አይደለም። ውስጡንም ለማየት ገልብጬ ነው። አራቱንም የኔ 2 አለ ብያቸዋለሁኝ። እና በ2000 ብር ሂሳብ 4000 ብር ገዝቼላታለሁ። 2 ማዳበሪያ ከሰል ግን 50 ኪሎ እንዳይመስላችሁ ይሄ ትልልቅ ነው። ከዛ በመቀጠል ጀማው እዚህ ጋር እንደምታዩት 7 ኪሎ በርበሪ በ700 ብር ሂሳብ 10 ኪሎ ሽሮ አተር ሽምብራ ባቄላ 3 አይነት ነው። 1 ኪሎ በርበሪ ገብቶበት የተመጠነ ቆንጆ ተደርጎ የተዘጋጀ ነው። የሽሮ እህሉ ባቄላ አተር ሽምብራ ነው። ሽሮ ሁልጊዜም እንደምነግራችሁ እርጥብ ቅመም ይፈልጋል። ያ ማለት ነጭ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪ ነውና እንዲሁም በርበሬ ነው። ይሄም ደግሞ ቀይ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪ ነው። የሚያስፈልጉትን ግብአት ተደርጎ ተደልዞ ከደረቀ በኋላ ነው ወደ ደረቅ ቅመሞች የምንመጣው ማለት ነው። ሁሌም እንደማሳያችሁ እንደዚህ እንደምታዩት ቆንጆ ተደርጎ የተዘጋጀ የባልትና ውጤት በርበሬ እርጥብም ደረቅም ቅመሙ 3750 ብር ፈጅቷል። ሽሮ ደግሞ 2150 ብር ፈጅቷል። ባቂላ በ200 ብር ሂሳብ እህሉ ሲገዛ በ200 ብር ሂሳብ አተርና ሽምብራ በ220 ብር ሂሳብ ነው። እና እርጥብም ደረቅም ቅመም ደግሞ 2150 ብር ፈጅቷል ማለት ነው። በነገራችን ላይ አንዳንድ ጊዜ ከእህሉ ይልቅ የቅመሙ ብር ነው የሚበዛው ማለት ነው። እና ይሄ ትዕዛዝ በ75 ብር ሂሳብ በነበረበት ሰዓት ስለሆነ ያዘዘችኝ ኪሎ ሳዘጋጅ በ75 ብር ሂሳብ ነው የተሰራላት ማለት ነው። አሁን ግን ቅርብ ሰዓት ሰምታችሁ ከሆነ ቮይሴን 100 ብር እንደገባ ነግሬያችኋለሁ ማለት ነው። ይሄ ቆየት ያለ ትዕዛዝ ስለነበረ ነው። እና ማሻአላ ተባረክ ረህማን እንደዚህ እንደምታዩት ቆንጆ የሆነ ባልትና እንዲሁም ደግሞ በቃ የሚያስፈልጋትን ነገሮች እሷ ይሆነኛል ይሄ የሚጠቅመኝ ነገር ያለችውን አሟልተናል ማለት ነው። 2000 ብር ዘይት ዋሂሎ እንዲሁም ደግሞ ደርዘን የልብስ ሳሙና በ80 ብር ሂሳብ እና በ65 ብር ሂሳብ ደግሞ ደርዘን ላይፍ ቦይ ሳሙና ነው። በነገራችን ላይ እንደዚህ ሆኖ ብትን ሆኖ ስለመጣ ነው። እንግዲህ ባልትናችንና ጤፋችን ይሄንን ይመስላል። ወደ አልባሳታችን እንመጣለን። መጀመሪያ ግን ይሄን ወደ ጎን ማድረግ አለብን ማለት ነው። ኢንሻአላህ እንዳይቦልበት ብሉ። ማሻአላህ ተባረክ ረህማን አያችሁታል ሀባይቢ ጽድት ያለ ማሻአላህ ተባረክ ረህማን። እዩት እንዴት እንደሚያምር እዩት ጀማው። እዚህ ጋር እንግዲህ ለልጇ የሚሆን በጣም ቆንጆ የሆነ አንደኛ የሆነ ጫማ በጣም አሪፍ ማለት ነው። ማሻአላህ ተባረክ ረህማን 36 ቁጥር ነው። 10 አመቱ ነው ልጁ። በነገራችን ላይ ግን ሽፍን ጫማ ቁጥር ጨመር መደረግ አለበት። ይሄን የገዛው 3000 ብር ነው። እቃውን እዩት ታዲያ ማሻአላህ ተባረክ ረህማን። ይሄንን 3000 ብር ገዛውለት። እዚህ ጋር ደግሞ ሰንደል ጫማ ነው 36 ቁጥር ነው ይሄም እና ይሄንን የገዛው ደግሞ 2100 ብር ቪአይፒ አንደኛ የሆነ ነገር ማለት ነው። ቆንጆ የሆነ ጫማ ገዛሁለት ማለት ነው። ከዛም ቱታ የተለያዩ አልባሳቶች አሉ ላሳያችሁ ማለት ነው። ለሱ የሚሆነውን ላሳያችሁ። መጀመሪያ 10 አመቱ ነው ልጁ። ስለዚህ ሀባይቢ እዩት። ይሄ ቱታ 4800 ብር ነው የገዛሁት። ሊያኪን በጣም ጸዴ አንደኛ የሆነ ቱታ ነው። አገረኛ ቱታ ምናምን አይደለም። እዩት። 3 ፒስ ነው። ሸሚዝ አለው። ሸሚዝ እጅጌ ሙሉ ሸሚዝ በጣም ኦሪጂናል የሆነ ሸሚዝ አለው። ፈትቼ ላሳያችሁ ሀባይቢ። ሸሚዙን አያችሁት? ይሄ አብሮ የሚመጣ 3 ፒስ የሆነ ቱታ ነው የገዛሁት ማለት ነው። እዩት እዩት እንዴት እንደሚያምር ማሻአላህ ተባረክ ረህማን። ይሄን የገዛሁት
4800 ብር ነው። እዚህ ጋር ደግሞ ጃኬት የብርድ ጃኬት ያው መጪው መስከረም አይደለ አሪፍ የሆነ ጃኬት ኦሪጂናል የሆነ እቃ ውስጡ ፈር የሆነ ቆንጆ ጃኬት ደግሞ የብዛት ዋጋ ነው። በነገራችን ላይ ይሄ የሚገዛው ማለት ነው እኛ ስንገዛ የብዛት ዋጋ ነው። እዚህ ጋር ቀበቶ አለው። የዚህ ዋጋ 2700 ብር ነው ማለት ነው። 2700 ብር ቆንጆ የሆነ ጃኬት ማለት ነው። ከዝናብ የሚያድን ውስጡ ለስላሳ ምናምን አሪፍ የሆነ እቃ ማለት ነው። ይሄ እንግዲህ ቸልጇ ነው። ጫማውንም አሳይቻችኋለሁ። እነሆ ይሄን ይመስላል ማለት ነው። ከዛ ወደ አባቶች የጨርቅ ሱሪ እንመጣለን። እዚህ ጋር እንደምታዩት ማሻአላ ተባረክ ረህማን ቲሸርት በጣም የሚያማምሩ የአባቶች ቲሸርቶች ናቸው የገዛውላት ጸዴ የሆኑ ማለት ነው። እነዚህ 600 ብር ናቸው። እዩዋቸው እንዴት እንደሚያማምሩ። እንግዲህ ሶስት ነው ለአንድ ሰው 3 ለአንድ ሰው 3 ነው። አባቶች ደግሞ እንደዚህ ለስልክ ማስቀመጫ ምናምን ይሄንን ይፈልጋሉ ማለት ነው። እዩት እንዴት እንደሚያምር ማሻአላ። ስልኬ ባትሪ ሊዘጋ እያለ ነው እና ይሄ እንደምታው 600 ብር ነው። እዚህ ጋር ደግሞ የጨርቅ ሱሪ ነው ማሻአላ ተባረክ ረህማን። የጨርቅ ሱሪ ደግሞ 500 ብር። እዚህ ጋር ደግሞ ሸሚዝ 700 ብር ቆንጆ የሆነ ሸሚዝ ማለት ነው። ይህ እንደዚህ 3 ያባት አንድ በሉ። እዚህ ጋር ደግሞ ሌላ አለ ልክ አሁን እንዳሳየዋችሁ የጨርቅ ሱሪ ቲሸርት ሸሚዝ የጨርቅ ሱሪ 500 ብር ቲሸርት 600 ብር 700 ብር ደግሞ ሸሚዝ ማለት ነው። እዚህም እንደዛው ሸሚዝ ቲሸርት የጨርቅ ሱሪ እዚህም እንደዛው 4 የጨርቅ ሱሪ 4 ቲሸርት 4 ሸሚዝ 3 ነው የተገዛላቸው። እንዴት እንደሚያምር አጠይቁኝ። ማሻአላ ተባረከ ጽድት ያሉ ልብሶች ናቸው። ይሄን ይመስላል። ከዛ 2 ጃኬት ብላኛለች። እዚህ ጋር ደግሞ እንደምታዋቸው እነዚህ የሚያማምሩ ጃኬቶች 2000 ብር ነው የገዛኋቸው። እንዴት እንደሚያምሩ ይዋቸው ማሻአላ። እዩት 2000 ይሄ 2000 4000 አያችሁታ ማሻአላ። ይሄን የመሰለ ጃኬት ገዝቻለሁ። ከዛ በመቀጠል ጀማው እነዚህ ለስጦታ የሚሆኑ ጣቃዎች ናቸው። ይሁት እንዴት እንደሚያማምር። ይሄ 2 ሜትር ተኩል ነው ለአንዲት ሴት የሚሆን ነው። በ280 ብር ሂሳብ ነው። እዚህ ጋር ሻርፕ ተመሳሳይ ለዚህ አድርጌለታለሁ ለስጦታ ስለሆነ ሻርፑም በትኛ አሳያቸዋለሁ። ሻርፕ 400 ብር ነው። 2 ተኩል ነው ለሶስት ሴት ነው የገዛሁት። 7 ሜትር ከ50 ይሆናል። በ2 ሜትር ማን ነው በ270 ብር ሂሳብ 7 ሜትር ከ50 ናብዙት ማለት ነው። እዚህ ጋር ደግሞ እንደምታዩት ጽድት ያለ ቆንጆ የሆነ ጣቃ ነው። ይሄም 2 ሜትር ተኩል ሻርፕ ደግሞ 400 ብር ለዚህ ማች አደረኩልን ማለት ነው። ከዛ በቀጠል ጀማው እዚህ ጋር ደግሞ እንደምታዩት ማሻአላ ተባረክ ረህማን ይሄም 2 ሜትር ተኩል ነው። እዚህ ጋር እንደምታዩት ሻርፕ ደግሞ ይሄንን ቀይ ቡኒ ማች አደረኩኝ። 4 ነው ያዘዘችኝ። ጣቃ ደግሞ 3 ነው ያዘዘችኝ። ይሄ አንድ እርሳስ ከለር ነው ማለት ነው። ከዛ ጀማው እዚህ ጋር እንደምታዩት ደግሞ የሚያማምሩ ሽፎኖች በትዕዛዝ አሰርችላታለሁኝ። በጣም ነው የሚያምሩት። አንደኛ የሆኑ እቃዎች ናቸው። እዩት ማሻአላ እንዴት እንደሚያምር አያችሁታ። ይሄ 2800 ብር 1300 ብር ደግሞ ሻርፕ ማች አደረኩት ማለት ነው። እዚህም በተመሳሳይ እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። እዩት ሻርፕ ደግሞ ይሄንን ማች አደረኩት 2800 ብር 1300 ብር። ከዛ ያው ከለራቸው ቦግ ያሉ ሆኑ ብላኛለች። ይሄ ደግሞ ቢጫ ነው ከለሩ ግን በጣም የሚያምር ነው። 1300 ብር ሻርፕ ማለት ነው። ከዛም ጀማው እዚህ ጋር ቢስሚላህ ራህማን ራሂም ቁርአንና ቁርአን ተፍሲር አለ ማለት ነው። ቢስሚላህ ይሄ እንደምታዩት 1000 ብር ነው። ቁርአን ቅዱስ ቁርአን ወደ አማርኛ ተተርጉሞ ማለት ነው። እዚህ ጋር ደግሞ ቁርአን ነው ማሻአላ ተባረክ ረህማን 1000 ብር ጽድት ያሉ ነገሮችን ያደረኩላት። ከዛ እዚህ ጋር እንደምታዩት ሜትር ከ50 ጀማው እነዚህ 400 ብር የገዛኋቸው ሻርፖች ሲበተኑ እነዚህን ይመስላሉ። አስለንም ችርቻሮ የሚሸጠው በ500 ብር ሂሳብ ነው። አያችሁታ በጣም ረጅም ነው ሰፊም ነው። እዩት ያው ቅድም አሳያችኋለሁ ስላልኩ ብዬ ነው። አራቱም ይሄ ሳይዝ ነው ያላቸው። ሳይሆኑ በ2400 ብር ሂሳብ 2 ጋቢ ለሚኖች አሉ። የተለያዩ ከለር ናቸው። ከለሩ ይሄና ይሄ ነው ማለት ነው። ከዛም ሀባይቢ ማሻአላ ተባረክ ረህማን እዚህ ጋር 12 ትራስ አለን። ልብሱን አልብሰን እናያለን።
አብራችሁን ቆዩ። ኮምፎርቱን ላሳያችሁ። ኮምፎርቱ ያው ሁልጊዜ የምንገዛው አሪፍ የሆነ ኮምፎርት ነው። ከለሩ በጣም ነው የሚያምረው። እዩት፣ ላሳያችሁ እንዴት እንደሚያምር ትንሽ የተወሰነ ፈታ አድርጌ ባሳያችሁ ደስ ይለኛል። ውስጡ ፈር ነው። እዩት፣ ውስጡ ማለት ነው እንደዚህ ፈር ነው እና ይሄን የገዛሁት ደግሞ 4000 ብር ነው ማለት ነው። ከዛ እዚህ ጋር ቱሩላ ብርድ ልብስ አለ 4.5 የዚህ ዋጋ ደግሞ 4500 ብር ነው ማለት ነው። ሀባይቢ እዚህ ጋር እንደምታዩት ሁለት ላባ ትራስ አለ 450 እዚህ ጋር እንደምታዩት 900 ብር ማለት ነው። 900 ብር የሁለቱ ዋጋ ነው። እዚህ ጋር ደግሞ ጀማው ቅድም ውጭ ላይ አሳያችኋለሁ። ይሄ መደገፊያው ነው ለመጋረጃው የሚሆን። ይሄ መጋረጃ በነገራችን ላይ በጣም አሪፍ የሆነ ጽድት ያለ መጋረጃ ነው። ሲቀጥል ደግሞ ማች ያደርግላታል ለፍሬንች ዶር ኢንሻአላህ ይሆናታል ማለት ነው። ሁለቱን ስታረገው ይሄ በጣም ርዝመቱ 3 ሜትር ነው ማለት ቁመቱ ማለት ነው። ይሄም አብሮት ያው አንድ አይነት ስለሆነ እዩት። ይሄን ገዛሁላት 5400 ብር። ብረት ደግሞ በ175 ብር ሂሳብ ገዝችላታለሁ። እነዚህ እንግዲህ ፍሬሽ ትራሶች ናቸው። 12 ሀባ ናቸው ጀማው። ያው ቦታ ስላነሰ ዝም ብዬ እንደዚህ አርጌ ላሳያችሁ እና አንዱን አልብሻ አሳያችኋለሁ ማለት ነው። ሀባይቢ እዚህ ጋር እንደምታዩት 3 ሀባ ተኪያዎች አሉ። 1 2 3 እነዚህ በ2050 ብር ሂሳብ ናቸው። ከዛ 3 ቤቢ ትራስ አለው። 3 ቤቢ ትራስ ደግሞ በ400 ብር ሂሳብ ነው። 12 ትራስ ልብስ ደግሞ በ650 ሂሳብ ነው ማለት ነው። 12 ሲባዛ በ650 7800 ይመጣል። ተኪያ 3 በ2050 ብር 3 ቤቢ ደግሞ በ400 ብር ሂሳብ ማለት ነው። ኢንሻአላህ አንዱን ብቻ ላልብስና ላሳያችሁ። በጣም የሚያምር ቆንጆ የሆነ ነው። እንደምታዩት ጽድት ያሉ ቆንጆ ተደርጎ የተሰራ ነው። ይሄ ቀለሙም ስለማይለቅ ከዛኛው እንትን ንቅሳት ካለበት ይሄ ሞር ያምራል ማለት ነው። አንዱን አልብሻ አሳያችኋለሁ። ቤቢ ትራስ ግን አላለችኝም፣ አልገዛሁም። ግን ግዴታ የሚያስፈልግ ይመስለኛል። ጧት ያው አይታው ገና ቪዲዮውን አይታ ስለሆነ እናወራለን። እዚህ ጋር 12 ሲባዛ ደግሞ ፍሬሽ ትራስ በ350 ብር ሂሳብ ነው። ይሄ ደግሞ የቱርክ ኦሪጂናል የሆነ 2 ተኩል በ3 ተኩል የሆነ ምንጣፍ ነው። አሳያችኋለሁ በትኜ ማለት ነው። አብራችሁን ቆዩ። እንግዲህ አንዱን አልብሰ ነው እንዴት እንደሚያምር እዩልኝ። ወላሂ በተለይ ደግሞ ሲፈረሽ ኢንሻአላህ ቪዲዮ አርግሽ ላኪልኝ እላታለሁኝ። ታውታላችሁ በጣም ነው የሚያምረው። ማሻአላህ አንዱን አልብሽ ያሳያችሁ ለሳምፕል ነው። ሌላው እነዚህ የምታዋቸው 3 ቤቢ ትራስ ተኪያዎች አጠቃላይ የሷ የሆነ እቃ ነው ማለት ነው። ማሻአላህ ተወዱታላችሁ ናችሁ። እዚህ ጋር እንደምታዩት ሜትር ከ50 በ20 ቲክነስ የሆነ ኤክስትራ ቦንድ ሜትር ከ50 ፍራሽ ነው። ዋጋው 17800 ብር ነው ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር ደግሞ 12 ሜትር ጥቅል ምንጣፍ የሰንቲሙ ምንጣፍ አለን በ470 ብር ሂሳብ ማለት ነው። ማሻአላ ተባረክ ረህማን። እዚህ ጋር ደግሞ መጋረጃ ስላላት ለዛ መጋረጃ የሚሆን ብረት ነው በ175 ብር ሂሳብ የተገዛ የራሱ መደገፊያ የብረቱ መደገፊያ ሌላ ብረቶች አሉ አጫጭሮች ማለት ነው። እና ይሄ የምታዩት ሜትር ከ50 ፍራሽ የተገዛው 17800 ብር ነው። አብራችሁን ቆዩ። ላይክ እና ሰብስክራይብ ሼር እንዳይረሳ።